ሻሎም ሻሎም ቅዱሳን የምናየው የመጽሐፍ ቅዱስ ክፍል ወንጌል ላይ የዮሐንስ ምዕራፍ 2ን ያለውን ፍሬ ሐሳብ ትንሽ ደቂቃ እናገራችኋለሁ። ዮሐንስ ወንጌል ምዕራፍ 2 ላይ ሲጀምር እንደዚህ ብሎ ቃሉ ይጀምራል። ናትናኤልን ካገኘ በኋላ ኢየሱስ ክርስቶስ በሶስተኛው ቀን ቃና ዘገሊላ ሰርግ ላይ ተጠርቶ ነበረ ይላል። እዛ ስፍራ ላይ ተጠርቶ በሚሄድበት ሰዓት ላይ አንደኛ ኢየሱስ ክርስቶስ ዘመድ በሆነው ሰርግ ላይ ተገኝቶ በዛ ስፍራ ላይ እንደቆየ ይናገራል። በዛ ስፍራ ላይ በሚደረገው ሰርግ ለሳምንት ለወር የሚደረግ ሰርግ ነበር። ደግሞ በቂ የሆነ አገልግሎት አድርጎ የሚመጣ ሰው ሁሉ በልቶ ጠጥቶ ካልሄደ በጣም ስድብ ነው። በዛ ሁኔታ ውስጥ ላይ ሰዎች ባለበት ላይ ኢየሱስ በመጀመሪያ ቀን ላይ እንደደረሰ ነው መጽሐፍ ቅዱስ የሚናገረው። በዛ ስፍራ ላይ ብዙ ሕዝብ በዛ ሰርግ ላይ ተሳትፎ ስለነበረ ወይን ጠጅ አለቀ ይላል። እዚህ ባለቀም ሰዓት ላይ ኢየሱስ ክርስቶስ እናት የሆነችው ማርያም ወደ ኢየሱስ ክርስቶስ መጣ ጠጅ እኮ አለቀ ብላ ትነግረዋለች። ስለዚህ ኢየሱስ ክርስቶስ በዛ ስፍራ የሚናገረው ሰርገኞች ገና አልመጡም የሚል ነገር ነው ምላሽ የሰጠው። ስለዚህ ያ ማለቱ ምን ማለት ነው? ማርያም ያንን ባወቀች ሰዓት ላይ ቀጥታ ኢየሱስ ክርስቶስ የሚናገረውን ትእዛዙን አድርጉ ብላ ለደቀ መዛሙርቶቹ ትናገራለች። ስለዚህ በዛ ሁኔታ ውስጥ ላይ ኢየሱስ ክርስቶስ እያንዳንዱ የሚናገረውን ያድርጉን ነበር። በሕይወታችሁ ላይ አንድ ነገር የምናገረው ክርስቶስን ስትከተሉ ሁል ጊዜ የእግዚአብሔርን ፍቃድን የእግዚአብሔርን ትእዛዝን ማድረግ ግዴታ ነው። ስለዚህ በእናንተ ሕይወት ውስጥ ላይ የእግዚአብሔር ሕልውና የእግዚአብሔር አሰራር እንዲሰራ የሚፈልግ አንድ አማኝ ክርስቶስ የሚናገረውን ነገር ትእዛዙን መጠበቅ አለበት። በጋን ውስጥ ላይ ውሃ ሙሉ ነው ያላቸው። እዛ ጋን ውስጥ ለምንም አይነት ነገር እንደሌለ ደቀ መዛሙርቶች ያውቃል። ዛሬ በዛሬ ጠጅ ተጠምቆ እንደማይደርስ ያውቃል። ምንም አይነት ጥያቄ አላቀረቡለትም። ስለዚህ ኢየሱስ ክርስቶስ የሚናገረውን ትእዛዙን ዝም ብሎ ባደረጉ ሰዓት ላይ ኢየሱስ ክርስቶስ በዛ ሂደት ውስጥ ላይ ስልጣኑን ማሳየት ተጀምሯል። ስለዚህ አሁን እናገራችኋለሁ የእግዚአብሔርን ትእዛዝ የክርስቶስን ሁልጊዜ በሕይወታችሁ ላይ እሱን አስቡት። እንዴት መጣ ከወዴት መጣ ማለት አትችሉም። የእግዚአብሔር አሰራር ሂሳብ የለውም። አሰራር ካልኩሌሽን የለውም። በሕይወታችሁ ላይ ስታምኑ ብቻ ብዙ ነገሮች ይደረጋሉ። ስለዚህ ደቀ መዛሙርቶቹ ጥያቄ አላቀረቡለትም፣ ዝም ብሎ ታዘዙ። በዛ እምነታቸው ውስጥ ላይ የእግዚአብሔር ክብር ተገለጠ። ስለዚህ ውሃ ሲቀዱ የነበረው ራሳቸው ነው። አሁን ቀዱና ለአሳዳሪዎች ስጡ ባለበት ሰዓት ላይ ያን የቀዱትን ውሃ ነው ሲሰጡት እጅግ ያማረ ከዚህ በፊት ሲጠጡ የነበረት ወይን ጠጅ እጅግ የበለጠና ያማረ ነገር የሆነው ክርስቶስን ስትታዘዙ በሕይወታችሁ ላይ የሚሆነው እያንዳንዷ ነገር እያማረችና እየጣፈጠ ከየትኛው በላይ የሚቀምስ ሰው እጅግ እየተደነቀ ከበፊተኛው እያማረ ነው የሚልበት ደረጃ ይደርሳል። እዛ ነው ቃሉ ክፍል በዚህ ላይ የሚናገር። ለዚህ ሁልጊዜ ለክርስቶስ ቃል ለክርስቶስ ትእዛዝ እንዲሆንልን እጸልያለሁ። ተባረኩ።